ያሉ እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ይኸው ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ሰብአ ሰገል መጡ። አፉሜን ጌትነት እባላለሁ። 14 ዓመቴ ነው። 9ኛ ክፍል ነኝ። ስንት ዓመት ሆነሽ እዚህ ትምህርት ቤት ከገባሽ? እዚህ ትምህርት ቤት በአሜሪካ አቆጣጠር 2016 ከ2016 ጀምሮ ነበር የተማርኩ ያለው። ስለዚህ ምናልባት በኢትዮጵያ አቆጣጠር 2008 2009 አካባቢ ነው የሚሆነው። እዚህ በመማርሽ ምን ተጠቀምሽ? እዚህ በመማሪ በጣም ብዙ ነገር ነው የተጠቀምኩት። እውነት ለመናገር ስለ ሃይማኖቴ፣ ስለ ቋንቋዬ፣ ስለ ሀገሬ በቃ ታሪክ በጣም ብዙ መማር ችዬ ነበር። ለወንድሞቼም ራሱ ብዙ ማስተላልፈው መልእክት ማስተምራችን ብዙ ነው። አሁን በዚህ በአቡነ ጎርጎርዮስ ፕሮግራም ምክንያት በጣም 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 ብዙ የተማርኩት የተረዳሁት አለ። የራሴንም ማንነት በዚሁም ምክንያት በዚህ ትምህርት ቤት ምክንያት አውቄ ኮርቼ መኖር እንድችል ሆኛለሁ። ስሜ መባነ ቢየሊል ይባላል። ስንት ዓመትሽ ነው? 14 ዓመቴ ነው። ስንተኛ ክፍል ነሽ? የት ነው የምታገለግዪው? 9ኛ ክፍል ነኝ። የማገለግለው ምስራቅ ፀሐይ ቅዱስ ተክለ ሃይማኖት ቤተክርስቲያን ነው እና የአቡነ ጎርጎርዮስ ተማሪ ነኝ። አቡነ ጎርጎርዮስ ከጀመርሽ ስንት ጊዜ ሆነሽ? ከጀመርኩ ኬጂ ነው ጀመርኩት። ስለዚህ 9 ዓመት ይሆነኛል እና አቡነ ጎርጎርዮስ እያለሁ ብዙ የተለያዩ የቋንቋ ትምህርት፣ የትምህርት ሃይማኖት፣ የታሪክ ትምህርት፣ የክርስቲያናዊ ስነ ምግባር የመሳሰሉ ትምህርቶችን ተምሬያለሁ። እስቲ ምን ተማርሽ? ክላስ ምን አይነት ክላስ ነበር? ምን አይነት ሰብጀክት ነበር? እዚህ አቡነ ጎርጎርዮስ ከተማርኳቸው ኮርሶች ውስጥ አሁን በቅርቡ በዚህ 2-3 ዓመት ውስጥ የተማርኩት ክርስቲያናዊ ስነ ምግባር አለ፣ ስለ ቤተ ክርስቲያን ታሪክ አማርኛ ተምሬያለሁ፣ መጽሐፍ ቅዱስ ትምህርት። እነዚህ በቃ በጣም ትናንሽ ናቸው። በጣም ብዙ ተምሬያለሁ። ይሄ በቃ ከመጀመሪያው ጀምሮ ከፕሪኬ ከኬጂ ስለነበርኩ እዚህ ብዙ የተማርኩት ነገር አለ። አሁን ራሱ ርዕሱም አላስታውሰው፣ ግን በእነዚህ ሁሉ ኮርሶች ምክንያት በቃ ቅድም እንዳልኩሽ ማንነቴን፣ ሀገሬን በማንነቴ በሀገሬ እንድኮራ በቃ ችያለሁ። ምንድነው አገኘሁኝ ብትዩ ነገር ምንድነው? ምን ጥቅም አግኝቻለሁ በህይወቴ ላይ እንደዚህ አድርጎልኛል የምትዩ ነገር ምንድነው? ቅድም እንዳልኩት ስለ ቋንቋ እንማራለን። ቋንቋ ደግሞ የኢትዮጵያን ባህልና ቋንቋ በደንብ እንድማር አሜሪካ ስለምኖር እኔ ቋንቋና ባህል እንዳረሳ ረድቶኛል። እና ትምህርት ሃይማኖት ስማር ደግሞ በራሴ በህይወቴ ትምህርት ሃይማኖትን እንድተገብር እና ጥሩ ሰው እንዲሆን ወደፊት ረድቶኛል። አሁን እዚህ ወጣቶች በጣም የተለያየ አይነት ፈተና ላይ እንደሆኑ እናውቃለን እና በምን አይነት ፈተና ከልሎኛል ብለሽ ታስቢያለሽ? ምን አይነት ፈተና እንዳያጋጥመኝ ረድቶኛል ብለሽ ታስቢያለሽ? አሁን እዚህ በቃ እዚህ አቡነ ጎርጎርዮስ በተማርኩበት ጊዜ አቡነ ጎርጎርዮስ ብቻ ሳይሆን ሌላም ትምህርት ቤቶች ያጋጠመኝ ችግር አሁን ከትምህርት ቤት አሁን ስንሄድ እኛም ብቻ ኢትዮጵያዊ ብቻ ሳይሆን የምናየው ሌላም ሰው አለ። ይሄ ከአሜሪካ ከሌላ ከበጣም ብዙ ሀገሮች ቦታዎች ዓለም አቀፍ የመጡ ሰዎች አሉ። የራሳቸውን ሃይማኖት ብሔር ይዘው የመጡ ሰዎች አሉና እነሱን ሁሉ ሳይ የዛኔ በጣም በደንብ አልገባኝም ነበር የራሴን ማንነቴ ማን እንደነበርኩ፣ ስለ ሀገሬ፣ ስለ ሃይማኖቴ፣ ስለ ቋንቋዬንም ራሱ ማለት ነው ማንበብ ምናምን ብዙም አላወቅኩም ነበር፣ አልተረዳሁትም ነበርና በዛ ምክንያት ሳልወደው እኔ አልፈለኩትም ነበር። አሁን ብትጠይቅኝ የዛኔ አሁን ኢትዮጵያዊ ነሽ ብትኝ እኔ አዎ ነው የምለው፣ ግን ኢትዮጵያዊነትሽን ፕሩቭ አድርጊ ብትኝ እኔ እንዴት ነው ማድረግ? ቋንቋዬን አላውቅም፣ ብዙም አላውቅም። ይሄ ብዙም ማንበብ አልችልም። አሁን ስለ ሃይማኖት አንድ ታሪክ ንገሪኝ ብትኝ እንደዚህ ፍጥጥ ብዬ ነው ማይሽ። ይሄ ምንድነው ብዙም አላወቅኩም ነበር ማለት ነው። ግን በዚህ በአቡነ ጎርጎርዮስ ምክንያት ስለ ሃይማኖቴ፣ ስለ መጽሐፍ ቅዱስ ታሪኮች፣ መጽሐፍ ቅዱስ እንዴት በስነ ስርዓት እንደሚነበብ አሁን እዚህ በዚህ በአሜሪካ ሀገር ትምህርት የተማርኩ ከእግዚአብሔር ጋር እንዴት እንደምቆይ ብዙ የማየውን ነገር ሁሉ እኔን እንዳይቀይሬን ማንነቴ እንድጠብቅ
ከማንነቴ ጋር ከእግዚአብሔር ጋር እንደሆን እንዴት ማድረግ እችላለሁ እሱን ሁሉ እንዴት ነው ማድረግ የምችለው የሚለውን በዚህ አቡነ ጎርጎርዮስ ፕሮግራም ምክንያት እኔ ተምሬያለሁ። ወንድሞቼም የተማሩ ነው። ተመስገን እግዚአብሔር ይመስገን እና በጣም ደስ ብሎኛል። ወንድምና እህትም እንዳሉሽ አውቃለሁኝና በእነሱ ህይወት ላይስ እንዴት ይረዳቸዋል ብለሽ ታስቢያለሽ? for the younger generation እነሱ አንድ ሁሉም ሰው አንድ አይነት ትምህርት ስለሚማር እኛ የምንማረው ነገር አብረን እንድን ላይክ ፕራክቲስ እንድናደርግ እና እነሱ ደግሞ ላይክ አጭር ትንንሽ ስለሆኑ እኛ እንረዳቸዋለን እና አንቺ አሁን ራስሽ ተምረሽ ሌሎችንም እያስተማርሽ ነው ማለት ነው? ትንንሾችን አንዳንድ ጊዜ አሉ እዚህ አቡነ ጎርጎርዮስ እኛ ትልልቆቹ ትንንሾቹን ለማስተማር ሜንተርሺፕ አለ። እኛ ማስተማር እንድንለምድና ልጆችን ላይክ ለማስተማር እንድንበቃ ማለት ነው። ስለዚህ በጣም ጥሩ። አሁን ደግሞ የምንገኘው የአሌክዛንድሪያ ብራንች ገናን እያከበረን ነውና ምን ተሰማሽ? ምንስ ተማርሽ አሁን በዛሬው ኢቨንት? በገና በዓል በጣም ደስ ብሎኛል። ስለ ጌታችን ልደትና እንዴት በዚህኛው ደግሞ መጽሐፍ ተሰርቶ ነበር ስለ እንስሳትና እንዴት እንስሳቶቹ በጌታችን ልደት ውስጥ ላይክ የራሳቸውን እስትንፋስ እየተገበሩ እንዴት ላይክ የራሳቸውን የጌታችን በዓል ውስጥ እንዳስገቡ ማለት ነውና የእነሱን ፐርስፔክቲቭ ማየት ቻልና የጌታችን ልደትን በሌላ አይን ማየት ቻለን እና እሱን እኔ በጣም ተምሬያለሁ። ገናን እንዴት አከበርሽ? ገናን ቤተ ክርስቲያን በማህሌትና በቅዳሴ በዝማሬም አገልግያለሁ እና ከቤተሰብም ጋር ስለ ጌታችን ልደት እያወራን እና ስለ ህይወታችን እንዴት ከጌታችን ልደት ጋር ምን እንደምንማር አሳልፌያለሁ። አማርኛ ነው እዛ ነው የተማርሽው? አቡነ ጎርጎርዮስ ነው የተማርሽው? በጣም ደስ የሚል አማርኛ አለሽ። አመሰግናለሁ በጣም እኔ እንኳን ኢትዮጵያ ነበር የተወለድኩት። ስለዚህ ኢትዮጵያ ነበር ትንሽ ተምሬ እዚህ የመጣሁት፣ ግን ከእንደገና እዚህ ተማርኩ ማለት ይቻላል። ምክንያቱም እዚህ ከመጣሁ መጀመሪያ አመት እንደነገርኩሽ ነው ማንነቴን ብዙም ህፃንም ነበርኩ ለመናገር። ስለዚህ በህፃንነት አሁን ይሄ በጣም ጥሩ ትልቅ ነገር ነው ያነሳሁት። ይሄ በህፃንነታቸው አሁን ካላስተማርናቸው ሊረሱ ይችላሉ ሲያድጉ ማንነታቸውን፣ ሀገራቸውን፣ ቋንቋቸውን በተለይ እሱን ኤምፋሳይዝ ማድረግ ፈልጋለሁ። ቋንቋቸውን ሊረሱ ይችላሉ። እኔም እንደዛ አላደርግ ነበር ነው ለምናገር ከመጣው አንዳንድ ወራት ብቻ ትምህርት ቤት ከጓደኞች ከመፍጠር እዚህ አሜሪካ እሱም ብቻ ራሱ ቋንቋ እንድረሳ ሊያደርገኝ ነበር ማለት ነው። ግን በዚህ በአቡነ ጎርጎርዮስ ምክንያት ቋንቋን ከእንደገና እዚህ ተማርኩ ማለት ይቻላል። ስለ ሃይማኖቴ ስለ ሀገሬ ታሪክ ሁሉ ተምሬያለሁ። እዚህ ደግሞ አቡነ ጎርጎርዮስ በመማሬ ራሱ በጣም አስፈላጊ በነበረበት ጊዜ በአመቶቼ ሁሉ ስለተማርኩ አሁን አድጌ ቅድም እንደነገርኩሽ ማንነቴን አውቄ ደስ ብሎኝ ጓደኞቼም ራሱ ማስተማር እችላለሁ አሁን ስለዚህ ስለ ሀገሬ ስለ ሃይማኖቴ በዚህ ፕሮግራም ምክንያት በጣም ደስ ይላል። እና አሁን ደግሞ ገና እያተከበረ ነው አይደል? እዚህ በአሌክዛንድሪያ ብራንች አቡነ ጎርጎርዮስ እንደ ማህበረ ቅዱሳን እያከበርን ነው። ምን ይሰማሻል አሁን በዚህ ኢቨንት? ምንድነው ደስ የሚለው? ምንድነው የተማርሹስ? እዚህ በቃ ይሄ ፕሮግራም እንዴት ደስ እንደሚያሰኘኝ አልጠይቀኝ። በቃ ይሄ መጀመሪያ ሲፈጠን የነበርኩ ይመስለኛል ማለት ከዛ አሁን ከትንሽ ምንድነው ክላስሩም ውስጥ ነው የነበርነው ማለት ነው። በጣም ትንሽ ክፍል ውስጥ ነው የነበርነው የተማርን የነበረው አንዳንዶቻችን። አሁን ደግሞ ከዛ ወደዚህ 200 በላይ ከሚሆኑ ሰዎች ጋር መማር ሲማሩ ከኬጂ እስከ 12 ማየት በጣም እውነት ደስ የሚል ነገር ነው። ይሄ በቃ ይሄ ዝግጅት ማለት ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ልደት የምንማርበት፣ የምናውቅበት፣ የምንደሰትበት በዛም በእሱን ምክንያትም አድርገን ሁላችንም እንደ ቤተሰብ ተሰብስበን አብረን ማክበር የምንችልበት ዝግጅት ነው። ይሄንን ብቻ ሳይሆን ለአንዳንዶቻችን አሁን ይሄ ቆይተን ለምናውቀው በቃ ይሄ ፕሮግራማችን ይሄ አቡነ ጎርጎርዮስ የዚህኛ የአሌክዛንድሪያ ቅርንጫፍ እንዴት እንዳደገ ስናይ በቃ አሁን ቁጭ ብዬ ሳስበው እኔ በጣም ነው ደስ የሚለኝ። ይሄ እንዴት እንዳደግን ሳየው ይሄ በቃ ተስፋ ይሰጠኛል። ይኸው ተወለደ Matthew chapter 2 verse 1 says Jesus was born in blank of Judea in the days of Herod the king. Where was Jesus born?
Okay, good job, guys. Let's see if you guys got this right. The prophet has spoken, announcing the good news, announcing the good news, announcing the good news that God bless. ልጅ አለሽ እዚህ አቡነ ጎርጎርዮስ? አዎ አቡነ ጎርጎርዮስ የሚማሩ 3 ልጆች አሉኝ። 2 ሴትና 1 ወንድ አለኝ። ስንት አመታቸው ነው? ወንዱ አሁን 13 አመቱ ነው። ሴቷ ደግሞ መካከለኛዋ 11፣ ሶስተኛዋ ደግሞ 6 አመቷ ነው። አቡነ ጎርጎርዮስ ከጀመሩ ስንት ጊዜ ሆናቸው? ትልልቆቹ የ4 አመትና የ5 አመት ልጆች ሆነው ነው የጀመሩት። ትንሿም እንደዛው የ4 አመት ልጅ ሆና ነው የጀመረችው። ለምንድን ነው እንዲጀምሩ የገፋፈሻቸው? ለምን ጀመሩ? ምንስ ጥቅም አገኙ? አዎ ምልሽ ልጆቹ በሳምንት አንድ ቀን ቤተክርስቲያን በርግጥ ቢሄዱ ያው ብዙ ጊዜ የሰዓት ምገዳው እንትኑ ስላለ ያ በቂ አልነበረም ሰንደይ ስኩሉና ግዴታ በተጨማሪ ቅዳሜ ደግሞ የአማርኛውንም ክርስቲያናዊ ስነ ምግባርም እንዲሁም ደግሞ የመጽሐፍ ቅዱስ ጥናትን እንዲማሩ ወደዚህ ወደ አቡነ ጎርጎርዮስ አስገብቻቸዋለሁ። ተጠቅመውበታል። እግዚአብሔር ይመስገን። ምልሽ አስተማሪዎቹ በጣም ይለፋሉ፣ ይደክማሉ እና ጥሩ ነው። እግዚአብሔር ይመስገን። ሃይማኖታቸውን እንዲያውቁ ቋንቋቸውን እንዲያዳብሩ አግዟቸዋል። እዚህ ልጅ አለች ሴት ልጅ የ10 አመት 5ኛ ክፍል ተማሪ። ኦኬ ሴት ልጅ 10 አመቷ ነው። መቼ ነው ጆይን ያደረገችው? ጆይን ያደረገችው 2 አመት ላይ 2 አመቷ እያለች ነው። እዚህ የ2ኛ ክፍል ተማሪ እያለች ይቅርታ። ኦኬ በጣም ብዙ ጊዜ ሆናት ማለት ነው አቡነ ጎርጎርዮስ ከተማረች። አሁን እንግዲህ 5ኛ ክፍል ነች። ኦልሞስት ወደ 3 አመት አካባቢ አልፏታል ማለት ነው። በዚህ 3 አመት ምን ተምራለች ብለሽ ታስቢያለሽ? ስለ እምነቷ፣ ስለ ቤተክርስቲያን ታሪክ፣ ስለ ካልቸር ያላት ስለ ስነ ምግባር ተምራለች። እኔ ያው 4 ልጆች አሉኝ። ልጆቼን እዚህ በብዙ አገልግሎት እየተሳተፍን እኔም በፒቲኤ ውስጥ እያገለገልኩ እኖራለሁ ይላልና 4ቱም አቡነ ጎርጎርዮስ ትምህርት ቤት ናቸው? አዎ ይማራሉ ሁሉ። እሺ ስለሱ ትንሽ ነገር ለምን ጆይን እንዲያደርጉ እንዲሳተፉ እንዲማሩ ፈለግሽ? የፈለኩበት ምክንያት ያው ጊዜው የታወቀ ነው። ከእግዚአብሔር ጋር ተጣብቀው እንዲያድጉልኝ በደንብ የቤተክርስቲያን ትምህርት እንዲማሩ መንፈሳዊ ሕይወታቸውን እንዲያበለጽጉልኝ አቡነ ጎርጎርዮስ ይዣቸው መጥቼ በዛም ተጠቃሚ ሆኜ እግዚአብሔር ይመስገን ልጆችን እያሳደግኩ ነው። አሁን አቡነ ጎርጎርዮስ ትምህርት ቤት ሲመጡ የሚማሩት ነገር የተለያየ ብዙ ነገር ይማራሉና እነሱ ግን እንደ እናት ያየሽው ጥቅም ምንድነው? ምን ጥቅም አግኝተዋል ብለሽ ታስቢያለሽ? አሁን የተለያየ ነገር ይማራሉ ስለ መጽሐፍ ቅዱስ ምናምን እና ግን በህይወታቸው ላይ ምን ኢምፓክት አድርጓል ብለሽ ታስቢያለሽ? እኔ ተጽዕኖ አድርጓል። ብዙ ነገር ያስተምሯቸዋል። እንዳልሽው መጽሐፍ ቅዱስ ትምህርት ያስተምሯቸዋል። ስለዚህ ስለ መጽሐፍ ቅዱስ ላይ ያለውን ይማራሉ። ክርስቲያናዊ ስነ ምግባር ይማራሉ እና ክርስቲያናዊ ህይወታቸውን በሄዱበት እግዚአብሔርን እንዲፈሩ መንገዳቸው ሁላ በእግዚአብሔር ይዘው እንዲጓዙ በጣም ረድቷቸዋል ብዬ አስባለሁ በብዙ ነገር። እሺ እንደ እናት ምን አይነት ቻሌንጅ ፌስ ያደርጋሉ ብለሽ ታስቢያለሽ? ወጣት ልጆች በልጆችሽ እድሜ ያሉ በጣም ብዙ ከምንሰማው ነገር ከምናየው ነገር ብዙ ነገር ነው ያለው። በጣም የሚያስደነግጥ ነው። እንቅልፍሽን የሚያሳጣ ነገር ነው ያለው እና እንግዲህ በተቻለ መጠንኛ እንግዲህ ከእግዚአብሔር ጋር ተጣብቀው ይህን የተማሩ ጓደኞቻቸውም ደግሞ እነሱን የሚመስሉ ልጆች አንድ አይነት በእምነትም በባህሪም የሚመሳሰሏቸው ልጆች ከዚህ ያገኛሉ። ከነሱ ጋር እንዲውሉ ለማድረግ ጥረት እያደረግን ነው ያለው እንጂ በጣም ብዙ ፈተና ነው ያለው። ውጪ ከባድ ነው። ህይወታቸው ላይ ምን አይነት ለውጥ አይተሻል? ያው አሁን ማንነታቸውን ያውቃሉ፣ ቋንቋቸውን ያውቃሉ፣ ራሳቸውን ችለው ስለ ሃይማኖታቸው የሆነ የተወሰነም በቃ ምልሽ ይህ ነው። ለምሳሌ ብትጠይቂያቸው ከሌላው ሃይማኖት ኦርቶዶክስ ምን ልዩነቱን ምን ያህል በአጠቃላይ ስለ እንትኑ ያለ በደንብ ብዙ እውቀትን ለማዳበር ችለዋል።
በምን ሁኔታ ተጠቅማለች ብለሽ ታስቢያለሽ? ከትምህርቱ አሁን ብናወራ ምን ትምህርት ነው የሚማሩ የተማረችው? እሷ ምን ትምህርት ስትማር ነው የጠቀማት? ማንበብ መጻፍ ተምራለች። እሱ በጣም ጠቅሟታል። የማንበብና የመጻፍ ችሎታዋን እንድታዳብር የአማርኛ ከዛም አልፋ ተርፋ አሁን ያለችበት የውዳሴ ማርያም የመጀመሪያውን ሰላም ለክ የሚለው ነች ያለችው። እንግዲህ ከዘወትር ጸሎት ጀምራ እሱ ራሱ እንግዲህ በጣም እጅግ በጣም የሚደነቅ ነገር ነው። በእውነት ልጆች አይችሉም ማለት አንችልም። ስትጀምረው እኔ ራሴ እንደው እንዴት ትሄዱን እያልኩ ነበር። አሁን እዚህ ነች ያለችው። በጣም ለሌሎች ወላጆች መንገር እንፈልገው ልጆች ይችላሉ ብለን እናስብና እድሉን እንስጣቸው፣ ያደርጉታል። በደንብ ካገዝናቸው አላቸው ችሎታ፣ ልጆቹ አቅም አላቸውና በዛ በልጄ ያ አምናለሁ እኛ ይቻት ማለት ነው። እንደ እናት ምን ማድረግ አለብን ብለሽ ታስቢያለሽ? ለሌሎች እናቶች የሚጠቅም ምክር ብትመክሪ? እኔ ምክር ብዬ የምለው እኔ አሁን በመጀመሪያ ልጆቼን ማሳድገው በቃ እናቴ እኔ እንዳሳደገችኝ ነበረ። እውቀት እንደሚያስፈልገው አላቅም ነበር ልጅ ማሳደግ ማለት ነው። እና ልጅ ማሳደግ እውቀት ይፈልጋል። አሁን ገብቶኛል። እና እዚህ በተለይ አቡነ ጎርጎርዮስ ልጆቻችን ሲማሩ እኛ ደግሞ ወላጆች ፓረንታል ዲስከሽን ሩም አለ፣ እዛ ብዙ እንወያያለን። ያሉትን ችግሮች እንወያያለን። ለአንዳንዶቹ ወላጆች የጠቀማቸውን ነገሮች እንወያያለን እና በዛ ከአንዱ ወላጅ ልምድ በጣም ብዙ ተጠቅሜ ያለሁኝ። በጣም ብዙ ወላጆች በተለይ የኛ በክርስቲያን ማሳደግ ያለብን ወላጆች የተለያዩ ዝግጅቶች እየተፈጠረልን ብንወያይ ቀድመን ልጆቻችን የሆነ ደረጃ ሳይደርሱ ችግሩን እንድንረዳ ይረዳናል። የደረሱም ካሉ ደግሞ እንዴት መወጣት እንዳለበት ከዛ ችግር በጣም መፍትሄ አለው። መፍትሄው ምንድነው? በቃ መወያየት። ወላጆች ክርስቲያን የሆኑ ወላጆች ቁጭ ብለን በመወያየት እንደዚህ አይነት እድሉን በማግኘት ብዙ እንጠቀማለን ብዬ እሱን እድል እየፈለጉ እናቶች ቤት ውስጥ ቁጭ ብለው ከሚጨነቁ ከሚያለቅሱ ብዙ የሚቸገሩ እናቶች እንዳሉ አውቃለሁ። እኔም እንዳልኩሽ በፒቲኤ ውስጥ ዲስከሽኑ ላይ ስላለሁኝ ሰማለሁና እየመጡ እየቀረቡ ችግራቸውን ቢናገሩ መፍትሄ ያገኛሉ ብቻቸውን እንትን ከሚሉና ያው ከእግዚአብሔር ጋር ደግሞ እግዚአብሔርን ያው ማልቀስ ነው። ወደ እግዚአብሔር እንዲጠብቅልን ከሚታየው ነገር ሁላ እንዲከልልልን። ቻሌንጅ ምን ይገጥማታል ብለሽ ትፈሪ ነበር? በጣም የሚያስፈራው እንግዲህ አሁን በዚህ ጊዜ እምነታቸውን ካላወቁ ልጆቹ በትምህርት ቤት አካባቢ ያለው ነገር ያስፈራል። በደንብ ይጠቅማታል ብዬ ማስበው መጀመሪያ እምነቷን ለማወቅ ነው። ፈጣሪዋን ለማወቅ፣ ቤተክርስቲያንን ለማወቅ፣ ታሪኳን ለማወቅ፣ ባህሏን ለማወቅ ከዛ በተረፈ ደግሞ ምንጊዜም ቢሆን ልጆች ቤተክርስቲያንን እውቀት ካወቁ ከአምላካችን ከፈጣሪያቸው ጋር ከሆኑ ከውጭ ያለውን ነገር ደግሞ ለመታገል ይረዳቸዋል። ያ በዛ በጣም አምናለሁኝና ያ እድል ሰጥቷታል። ይሄ ያለው የምትማረው ቤተክርስቲያን የቤደች አቡነ ጎርጎርዮስ የመጣች የምትማረው ነገር ለወደፊት ላለው ህይወቷ ጥሩ መከታ ላይክ ይሆናታል ብዬ ገምታለሁኝና በዛ ነው ሊዋጉ የሚችሉት ብዬ ገምታለሁ ልጆችና ለዛ ጥሩ ይሆንላታል ብዬ አስባለሁኝ። በጣም ተጠቅሜ ያለሁኝ ብዙ ነገር ነው። አሁን ለምሳሌ እንደ ምሳሌ ለሌሎች እናቶች እንዲሆን አሁን እዚህ ሀገር አንዱ ያለው ችግር ስልክ ነው። ለልጆቻችን ስልክ መቼ እንስጥ እና አንዳንድ ወላጆች በቃ ሌሎች ልጆች ስለያዙ ያው ልጆች ይጠይቁሻል ሁሌ እና ስልክ ሊሰጡ ይፈልጋሉ እና አሁን እንደዚህ አይነት ነገሮችን በጣም ይጨነቁ ነበረ። ግን በኋላ እዚህ ዲስከሽን ላይ መተው እንደዚህ ልሰጥ ነው እንዴት ነው እያሉ እንወያያለን እና በዛ ነገር መቼ መስጠት እንዳለባቸው ትንሽ ይሆናል አይደለ አይናቸው እንዲገለጽ አድርገናል። እኛም ተጠቅመናል። በዚህ የሰጠንም ደግሞ የሰጡ ወላጆችም ደግሞ እንዴት አድርገው ነው ከዚህ ነገር ልጆቻቸውን ማላቀቅ የሚችሉት የሚለው ነገር ኤሌክትሮኒክስ ላይ ያለ ችግር በጣም እየሰራንበት በጣም ትምህርት እያገኘንበት ያለ ነገር ነውና ብዙ ጥቅም ነው ያለው።
ለሌሎች ወላጆች ምን መልእክት ይኖርሻል? ምልሽ አሁን አንድ የተጠቀምሽበት ነገር ሌላም ወላጅ መጥቶ ቢሞክረው እንደ ኢትዮጵያዊ እንደ እኛ ደግሞ እንደ ኦርቶዶክሳዊ እንመክራለን። ተጨማሪ እንደዚህ አይነት ቅዳሜ መተው እንደዚህ ቢማሩ ሃይማኖታቸውን ቢያውቁ ቋንቋ ደግሞ እዚህ ሀገር ያደጉ ልጆች ታውቂያለሽ የበለጠ ዋናው ችግር ቋንቋ ነው እና እንደዚህ ቋንቋቸውን አውቀው ማንነታቸውን አውቀው በሚገባቸው ሲማሩ ጥሩ ስለሆነ አበረታታለሁ። በተቻላቸው አቡነ ጎርጎርዮስ መተው ቢማሩ መክራለሁ። Where is it? Good job, good job. Okay. Clap for him, guys. Okay, the next word is Mary. Nakuto. Okay, you got it. You got it? Okay, okay. Can you guys clap for him? All right, so guys, the next word is stable. Okay. I'm going to pick one of the girls this time. Where's the word? Where? Okay, you got it. Okay, you got it. All right. Let's clap for her, guys. Okay. Wow, that's a lot of hands. Okay, the next word is star. Oh wow, that's a lot of hands. Zorontas. Where's the word? Where is it? Which column? Which row? Okay, you got it. Yeah, you got it. All right, guys, clap for him. አሁን አቡነ ጎርጎርዮስ ኢቨንት ነው ያለው። Okay. Has anybody found Joseph? ነው የአሌክዛንድሪያ ብራንች እና ምን ይሰሞታል? እዚህ ቅድምም ስብከት ሲሰብኩልን ነበር። ምን ይሰሞታል? ደስ ብሎኛል። እግዚአብሔር በሚያውቀው በመጀመሪያ እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም በጤና አደረሳችሁ ማለት እፈልጋለሁ። ተጋብዤ የትምህርት መርሃ ግብር አከናውኛለሁ። ወላጆችንም ልጆችንም በማየቴ በጣም ደስ ብሎኛል እና በማህበረ ቅዱሳን ልጆችን በማሰባሰብ በሚሰጠው አገልግሎት የኔም ልጆች ተሳታፊዎች እና ተጠቃሚዎች ናቸው። እጅግ በጣም ነው ደስ የተሰኘሁት። እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። ምን ጥቅም አለው ብሎ ያስባሉ? ልጆችን እንደዚህ ማስተማር በሃይማኖታቸውም እንዲጠነክሩ ምን ጥቅም ያገኛሉ? ይሄ እንኳን ተነግሮ የሚያልቅ አይደለም በእውነቱ እና አንደኛ ወላጆች አደራቸውን ነው እየተወጡ ያሉት። ወላጆች ለልጆች ባለ አደራዎች ናቸው። የወለዷቸው እነሱ ናቸው። ስለዚህ በስጋ ለንጽህናቸው፣ ለጤናቸው፣ ላለባበሳቸው፣ ለአመጋገባቸው ተጨንቀው በጥንቃቄ እንደሚያሳድጓቸውና ለቁም ነገር እንዲበቁላቸው እንደሚፈልጉት ሁሉ በመንፈሳዊ ሕይወታቸውም እንደዚያው ታንጸው እንዲያድጉ የማድረግ ኃላፊነት ግዴታ በወላጆችም በቤተ ክርስቲያን በመምህራን በአገልጋዮች ሁሉ ላይ
ያለ ስለሆነ ያን ማድረግ እጅግ በጣም አስፈላጊ ነው። እንደውም መንፈሳዊ ህይወት መሰረት ከመሆኑ የተነሳ ሃይማኖት መሰረት ነው ለሁሉ ነገር። በዚህ ካልታነጹ በስጋ የደከምንላቸው ድካምና የደረሱበት ደረጃ በሙሉ ከንቱ ነው የሚሆነው። አንድ ሰው ምን ቢማር ሺህ ጊዜ ቢያውቅ ቢራቀቅ ቢሰለጥን የትም ደረጃ ላይ ቢደርስ እግዚአብሔርን የማይፈራ ያወቀውንም እውቀት ያገኘውንም ሀብት ለበጎ መጠቀም የማይችል ከሆነ ራሱም ሌላው ማህበረሰቡንም እንደሚጎዳ የታወቀ ነው። ከዚህ የተነሳ አንደኛ የደረሱበትንና ያገኙትን በአግባቡ መጠቀም እንዲችሉ፣ ሁለተኛ ደግሞ ጊዜው በጣም ተለዋዋጭ ነው። ያለንበትም ዓለም ደግሞ በጣም አስፈሪ ዓለም ነው። ከዓለም ከክፍላተ ዓለም በዋናነት የፈተና ዓለም ለወጣቶች ለልጆች ተብሎ የሚታሰብ ምድርና ዓለም ላይ ነው የምንኖረው። ከዚያ የተነሳ በዚህ ሁሉ ወጀብ በጥንቃቄ ፈተናን ድል ነስተው ማደግ የሚችሉት መንፈሳቸው ጠንካራ ሲሆን ስለሆነ ማስተማር፣ እኔ የምነግርህን ቃል ያዘዝኩህን ትእዛዝ ለልጆች አስተምረው፣ ከቤትህ በበርህ በደጃፍህ በመቃን በጉበኑ ላይ ጻፈው፣ በልብስህ ላይ ተነቀሰው እና እንዲህ አድርገህ ያዘዝኩህን ትእዛዝ ለልጅ ልጅ አስተላልፈው ብሎ እግዚአብሔር እስራኤልን አዟል። ስለዚህ ለልጆች ማስተማርን የመሰለ ትልቅ ነገር የለም። ልጆች ወደ እኔ መጡ ዘንድ አትከልክሏቸው ነው የተባለው። ስለዚህ ልጆች በራሳቸው በተፈጥሯቸው ወደ እግዚአብሔር መጪዎች ናቸው። የእግዚአብሔርን መንገድ የሚቃወም ሕይወት ያለው ሕፃን ልጅ የለም። ስለዚህ ነገር ግን ሕፃን ልጅ ብድግ ብሎ መኪና ነድቶ ወይም ቤተክርስቲያን ሊሄድ ብሎ እንደማይሄድ የታወቀ ነው። ሕፃናትን ወደ እግዚአብሔር ቤት የሚያመጡ ወላጆች ናቸው። ይህ አደራ አለባቸው። ሊመጡ የሚችሉ የመምጣት ተፈጥሯዊ ዝንባሌ ያላቸውን ልጆች ሳናመጣቸው ከቀረን ከለከልናቸው ማለት ያን ጊዜ ነው። ስለ አትከልክሏቸው ነው እንጂ አምጧቸውም አይልም። በተፈጥሮ እነሱ ወደ እግዚአብሔር ቤት የሚመጡ ስለሆነ ስለዚህ ይህን እድል መንፈግ አይገባም። በልዩ ልዩ ምክንያት ወላጆች ይህንን መልካም ነገር ለልጆቻቸው ሳያደርጉ ሊቀሩ ይችላሉ። አንደኛ ቢዚ ነን ሊሉ ይችላሉ። ሁለተኛ ወላጅ እርስ በርሱ በፍቅር በሰላም መኖር ሲያቅተው መግባባት ሲያቅተው ለልጆች ትኩረት ላያደርግ ይችላል። ወይም ለመንፈሳዊ ነገር የሚደረገው ነገር እንደ ከባድ ድካም አድርጎ ሊቆጥረው ይችላል። እኔ ብዙ ጉዳይ አለብኝ፣ ለራሴስ መቼ ነው መሆነው የሚል ነገር ሊይዘው ይችላል። ግን በጣም አስከፊ ይሆናል። ኋላ ብዙ የሚጸጸቱበትን ነገር ሊያመጣ የሚችል ስለሆነ ለልጆች ከፍተኛውን ትኩረት ሰጥቶ ልጆች ላይ መድከም፣ ልጆች ላይ ስራ መስራት፣ ልጆችን ማስተማር። ይሄ ማህበረ ቅዱሳን ስራ ጅምር ስለሆነ እንደሰታለን እንጂ እኮ በቃ ተሰራ ተጠቃለለ ማለት እኮ አይደለም። በብዙ መንገድ ሊያድግ የሚችል ነው። የሁላችንም ድጋፍና አስተዋጽኦ የሚፈልግ ነው። ሁሉም ተባብሮ ነው መስራት ያለበት። የምንመኘው ትልቅ ነው፣ እየሰራን ያለነው ትንሽ ነው። እሱ መታሰብ አለበት። ግን ጅምሩን ሳናበረታታ የምንመኘው ቦታ ላይ መድረስ አንችልም። ከዚህ የተነሳ እውነቱ እግዚአብሔር እናመሰግናለን። ይህን አሳስቦ አስጀምረዋል። ማህበረ ቅዱሳን ብዙ ጥረት እያደረገ ነው። ግን የሁሉም ሰው ትብብርና ድጋፍ ሊጨመርበት ያስፈልጋል ባይ ነኝ። ልጆችን ማስተማር መጪውን ትውልድ መቅረጽ ነው እና ሃይማኖት የሚጠበቀው አገር የሚጠበቀው ልጆች ላይ በሚሰራ ስራ ነው የሚል እምነት አለ። ነብየ ልዑል እሸቴ እባላለሁ። የቨርጂኒያ ንዑስ ማዕከል ሰብሳቢ ነኝ። በአቡነ ጎርጎርዮስ ደግሞ ላለፉት 7-8 ዓመታት ያው የአቅማችንን በመምህርነት እያገለገልኩ እገኛለሁ። እሺ ነቢዩ፣ አሁን የተዘጋጀው ፕሮግራም የኢየሱስ ክርስቶስ ልደት በአሌክዛንድሪያ ብራንች እየተከበረ ነው አቡነ ጎርጎርዮስ እና ምን ተሰማ? ያው ደስ ይላል። የክርስቶስ ልደት እንግዲህ አንድ ቀን ብቻ ተከብሮ የሚያልፍ አይደለም። ያው ለ2000 ዓመት በላይ እየተከበረ ነው። ዛሬም አንድ ቀን ታኅሳስ 29 ብቻ አክብረን አለፈ የምንለው አይደለም እና በየወቅቱ በተለያየ አይነት መልኩ ልደትን ማክበር ይገባል። ለዛም ነው ልጆችን ዛሬ ከቤተሰብ ከቤተ ክርስቲያን ካከበሩ በኋላ ደግሞ በአቡነ ጎርጎርዮስ ተሰብስበው አንድ ላይ
የክርስቶስን የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት በዝማሬ አንዳንድ ነገሮችን በማቅረብ አቅርበዋልና ደስ ይላል በጣም። አሁን አንተም በራስህ የራስህን ድርሻ እየተወጣህ ነው ሲባልም ሰምቻለሁኝ። መጽሐፍ እየጻፍክም ስለሆነ እስቲ ትንሽ ስለሱ ንገረን። ስንት መጽሐፍ ጽፈሃል? አዎ የተወሰነች ድርሻ ለመወጣት ነው እንግዲህ ሰው ከፍ እያለ ሴት ልጆች ሲወልድ ለልጆቹ የሚያዩን ነገር ሌሎች ልጆችም እንዲያደርጉ ከሚል አንጻር ነው። የበረታ ምስክሮች ተከታታይ ነው። ይሄ ቁጥር 1 ነው። በበረታ ውስጥ የነበሩት ክርስቶስን እንዴት አድርገው የራሳቸውን ትንፋሽ በመገበር ለክርስቶስ ያቀረቡትን ለማስተማር ነው። ልክ እንደዚሁም ሁሉ ደግሞ ያቺ አህያ ደግሞ በበረት ውስጥ የነበረችው ውርንጭላዋ ደግሞ ታድግና የክርስቶስን በመሸከም በሆሳና ላይ ተሳታፊ ትሆናለች። በበረት ውስጥ የነበረችው ትልቋ አህያ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችንን በሕፃንነቷ አዝላው ስትሸከም በበረሃ የተጓዘችው ነች። ስለዚህ የመጀመሪያ በረቷ ምስክሮች ነው። ሁለተኛው ደግሞ የስደቷ ምስክሮች የሚል ነው። ሶስተኛው የሆሳና ምስክሮች የሚል ነው። እነዚህ 3 ተከታታይ አሁን የሚወጣው የመጀመሪያው ወጥቷል፣ ሁለተኛው የሚወጣል ረዲት መት ላይ ነው እንጂ እንዲህ ብዙ መጽሐፍ የጻፍን አይደለም፣ ግን ተከታታይ ነች ማለት ነው። ተመልካቾቻችን የት ማግኘት ይችላሉ ይሄንን መጽሐፍ? ይህ እውነት ለመናገር በኦንላይን ላይ አለ። ኤንሸንት ኢትዮፒክ በሚል ኦንላይን ላይ ቢገቡ ያገኙታል። ሌሎችም 4 አዝማናት የሚል መጽሐፍ አለ። እንደዚሁም እነዚህ ሌሎች ነገሮችንም በዛ ላይ ማግኘት እንችላለን። ግን ዋናው ልጆቻችንን የሚጠቅም ነገር ፈልገን ማግኘት ይገባል። ለምን ልጆች ቤተክርስቲያን እንዲረከቡ የምናደርገው እኛን ብቻ በማየት ሳይሆን እኛ የምንኖረውን ሕይወት ቤተክርስቲያን ደግሞ መጽሐፍ ምን እንደምትል በልጆች በሚሆን በስዕል እንዴት አጀበ ስለሆነ ጥሩ ነው። በኦንላይን ላይ ያገኙታል። እርስዎ እንዳሉት ልጆችን ማስተማር ወደ ቤተክርስቲያን ማምጣት ሪስፖንሲቢሊቲ የቤተሰብም የቤተክርስቲያንም ነው። ግን አሁን ልጆቹ ብዙ ፈተና ላይ አሉ፣ በተለይ በውጭ ሀገር እና እሱን ፈተና እንዴት መጋፈጥ እንችላለን? በቤተሰቦቹም በኩል ወይ በቤተክርስቲያንም በኩል ቢሆን ወደ ቤተክርስቲያን መምጣት የማይፈልጉ ልጆች ይኖራሉ እና እነሱን እንዴት አድርገን ነው ወደ ቤተክርስቲያን ወይንም ወደ አቡነ ጎርጎርዮስ የመሰለ ትምህርት ቤት እየመጡ እንዲማሩ ማድረግ የምንችለው? እሱ ስራ ነው የሚፈልገው እንደ እውነቱ ለመናገር እና ቀደም ሲል እንደገለጽኩት ልጆች በንጹህ የተፈጥሮ ጠባያቸው ከሆነ ወደ እግዚአብሔር ያዘነብላሉ። ግን እንደ ነጭ ወረቀት ናቸው፣ የጻፍንባቸውን ነው የሚቀበሉት። ስለዚህ በዙሪያቸው የሚያዩት ከእግዚአብሔር ቤትና መንገድ የወጣ ነገር ከሆነ ያዩት ነገር ይወዱታል፣ ዝንባሌ ያድርባቸዋል። መልካሙን ነገር እንዲወዱ ከፈለግን ደግሞ መልካሙን ነገር ማሳየት ያስፈልጋል። ግን ደግሞ ይሄ በአንድ ቀን ውጤት የሚመጣበት ጉዳይ አይደለም። ልጅ ማሳደግ አንድ ቀን መርጠን ስላበላ ነው ልጅ ጤነኛ አይሆንም። ለአንድ ቀን ንጽህናውን ስለጠበቅንለት ንጹህ ሆኖ አይኖርም። ለአንድ ቀን ስለመከር ነው ስላስተማር ነው ልጅ በቃ አዋቂ ሆኖ በዛ ሊኖር አይችልም። ስለዚህ ለልጅ የሚደረግ ነገር ከፍተኛ ኃላፊነት ይፈልጋል፣ ክትትል ይፈልጋል፣ ቁጥጥር ይፈልጋል፣ መስመር ማስያዝ እይታ ይፈልጋል። ከዛ የተነሳ ችግኝ የተከለ ሰው ተክያለው ዘርዘርቻለው ብሎ እንደማይቀመጠው ያንን እንደሚጠብቀው እንደሚንከባከበው ከሚጎዳው ነገር አጥራጥሮለት ውሃ እያጠጣ አረም እያረመ ጠብቆ ነው መጨረሻ ላይ ፍሬውን ሊያገኝ የሚችለው። ከዚህ የተነሳ ልጆችንም አሳድጎ ለቁም ነገር ለማብቃት ጥሩን ነገር የማይወዱ ሆነው ካገኘናቸው እስኪወዱ ድረስ፣ የማይፈልጉ ሆነው ካገኘናቸው እስኪፈልጉ ድረስ እየጀመሩ እየፈለጉት ደግሞ ዲስትራክት ሲሆኑ ከዛ ሲወጡ ካየን ደግሞ ያን እንደዛ አቅጣጫ የሚያስታቸውን ነገር እያስወገድንና ፈተናቸውን እያስወገድንላቸው እየጠረግንላቸው ክትትል እያደረግን ነው ያን የምንፈልገውን ውጤት ማምጣት የምንችለው እንጂ በመፈለግ ወይም ጀምሮ በመተው ብቻ በልጆች ላይ ውጤት ማምጣት አይቻልም። ስለዚህ ትጋት ይፈልጋል። ይሄንን የሚመኝ ሰው በሙሉ ዋጋ ከፍሎ ተግቶ ብቻ ሊያመጣው የሚችል ውጤት መሆኑን ማወቅ አለበት፣ ማመን አለበት። የቨርጂኒያ ኒውስ ማዕከል ሰብሳቢ እንደሆንክ ነግረህናልና ምንድነው እቅዳችሁ ወይንስ አላማችሁ? ወደፊት ማየት የምትፈልጉት ነገር በዚህ አሁን በምትሰሩት ስራ ምንድነው?
እግዚአብሔር ይስጥልን። የቨርጂኒያ ንዑስ ማዕከል ዘንድሮ ትኩረት አድርጎ ከሚሰራባቸው ነገሮች በጣም ወሳኝ 1-3 ክፍል ናቸው። አንደኛው ማህበሩ ከተመሰረተበት አንጻር የግቢ ጉባኤያትን ነው። በግቢ ጉባኤያት ላይ ትኩረት ሰርቶ ለመስራት ያስባል። ሁለተኛ ደግሞ ተተኪ ትውልድን ማፍራት ነው በአቡነ ጎርጎርዮስ አማካኝነት። ስለዚህ እነዚህን ሁለቱን የግድ ለመስራት ግቢ ጉባኤያት እንዲጠነክሩ ከስራ አቡነ ጎርጎርዮስ ላይ መስራት አለብን። ለዛ የተቻለን እያደረግን ነው። በግቢ ጉባኤያት ላይ ያለውን ደግሞ ለማጠንከር የተቻሉ መርሃ ግብራትን በየቦታው እየተዘጋጀ ነው። ዋናው ትኩረታችን በትውልድን መቅረስ በሚለው ላይ ነው። እንዴት የማስፋፋቱ ላይ ምን አቀዳላችሁ? ምን ማድረግ ታስባላችሁ ለማስፋፋት? እንግዲህ በአቡነ ጎርጎርዮስ እግዚአብሔር ቢፈቅድ እና ወላጆች ደግሞ ልጆቻቸውን አንድ ቀን ቅዳሜ ብቻ በማምጣት ይለወጣሉ ብለው ከማሰብ ወጥተው ምን አስተዋጽኦ ምን እገዛ አድርገን ይህን የአቡነ ጎርጎርዮስን ትምህርት የቤተ ክርስቲያን ትምህርት ቤት የሆነ ራሱን የቻለ ከሰኞ እስከ አርብ ቀለሙንም መንፈሳዊውን ትምህርት ማስተማር የምንችልበትን ነገር ለማድረግ እየታሰበ ነው። የተጀመሩ ስራዎች አሉ። እዛ ላይ ወላጆች አሁንም የሚሰሙ ወላጆች አቡነ ጎርጎርዮስ በየትኛውም ብራንች በየትኛውም ስቴት ያሉ እየተከራየን ከማስተማር ወጥተን የራሳችን ትምህርት ቤት አድርገን ልጆቻችንን ካሁኑ ማዳን ብንችል ይሄ በጣም የምናስብበት ነው። እንደ ንዑስ ማዕከልም የምንገፋበት ጉዳይ ነው። የግቢ ጉባኤ እንግዲህ በየግቢ ያሉትን ልጆች በተቻለ መጠን የቤተ ክርስቲያን ትምህርት እንዲማሩ ኮርስ በኦንላይንም በእንግሊዝኛም በአማርኛም የተሰጠ ነው። እንግዲህ እነሱ ደግሞ ትንሽ ተምረው ከስር ያሉት ህጻናቱን በደንብ ያስተምራሉ ብለን እናስባለን። እንግዲህ እንደ ያው እዚህ ሀገር ሩጫው አለ፣ ብዙ ፈተናዎች አሉ። ከዛ ጋር ሆነን የተቻለንን ያህል እንሞክራለን። አሁን የዓለማዊውን ትምህርትንም የቤተ ክርስቲያንም ትምህርትንም እየተማሩ ከሰኞ እስከ አርብ እዛ ትምህርት ቤት እንዲሄዱ ነው እቅዱ፣ ወደፊት እቅዱ ማለት ነው አይደል? እሱን ታሳቢ በማድረግ የማህበረ ቅዱሳን ቤተሰቦች እንዴት ማገዝ ይችላሉ? አሁንስ ምን ደረጃ ላይ ነው የእሱ እቅድ? አዎ ይህ እንግዲህ ሀሳብም ምኞትም እቅድም ነው። እንደ አሜሪካ ማዕከል በጣም ሊያስብበት የሚገባው ጉዳይ ነው። በየስቴቱ እንደዚህ ነው ብሎ የተጀመረ እስካሁን የሰማሁት የለም። ለምን አሁን በካቶሊክ ትምህርት ቤት ብዙ ነው ያለው፣ የፕሮቴስታንትም አለ፣ የኮፕቲክ የግብጽ አብያተ ክርስቲያናትም አላቸው። እኛ እንደ ብዛታችን ሊኖረን ሲገባ የሌለን እኛ ብቻ ነን። እኛ ትኩረታችን ልጆችን በትምህርት ቤት በቤተ ክርስቲያን የኮተኮትን ከማሳደግ ሌላ ነገሮች ላይ ሆኗል። ልክ ኢትዮጵያ ውስጥ አብያተ ክርስቲያናት እንደምናበዛው ሁሉ በየቦታው የተለያየ አብያተ ክርስቲያናትን መትከል እንግዲህ በዚህ ሀገር መትከል የሚለው የሚሰራ ከሆነ ያው በመግዛት ስለሆነ ነው ስራችን አድርገን የያዝ ነው። ከዛ ይልቅ ግን አባቶችም ሊያስቡበት የሚገባው በተለያየ ቦታ በየቦታው በተለያየ ርቀት ላይ ቤተክርስቲያንን ከመግዛት ይልቅ እነሱም ሰብሰብ ብለው አገልግሎታቸውንም አጠንክረው ለልጆች የሚሆን ቤተክርስቲያኑ ትምህርት ቤትም ያለው ነገር እንዲያስቡ ነው። በዚህ ዘመን እንግዲህ አባቶችን መምከር ወደ ላይ ባይቻልም ድንገት ካልተገለጸላቸው ግን ልጆቻቸው ደግሞ ልንነግራቸው ይገባልና ማህበሩም ይሄን መግፋት ፑሽ ማድረግ ይገባሉ እናስባለን። እንደ ንዑስ ማዕከል ግን ያው መስራት ስላለብን ከወላጆች ጋር ተነጋግረን መስራት አለብን ብለን እንደ ሀሳብ እየተነጋገርን ነው። ትምህርት ቤቱ ማስተዳደር እንደሱ እያሰበ ተጠብለለ በጎርሰ ከበ በአስርክት ተጠብለለ ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ